ስለው ብሎ እንደዚህ አይኑን አላየኝም እንዲህ ብቻ እንዴት ነው ሊሞት ሰው በቃ ምታም ብቻ ከዛ ድፍት አለ እሺ ሐኪም ቤት ውሰዱልኝ እባክህ አልኩት እነሱ አይታዩም ስለው እሺ እባክህ ምን ላድርግ እኔ ስለው ከዛ እሺ እዚህ ሐኪም ቤት የለም አለኝ የመጀመሪያው አገናኘኝ ከዛ ሲለኝ ግራ ገባኝና ማልቀስ መፍትሄ የለውም ሲለኝ እሺ ከዛ ወደ ሚዲያ ወጣው ማታ ነው እግዚአብሔርን ነው ብላችሁ ይኸው ማታ ቤት ወጣው እየተርበተበት እርዱኝ የመን ወንድሜ ከየጠፋ ወንድሜ እንዲሆኗል ብዬ ወጣው ከዛ ማን ነው የምትባል ሂዊ ነው ሀዊ እሷ ወደ መብረቆ ወሰደችኝ እኔ እናንተ ነበር የምጠብቀው ወደ 3000 ሰው እያየኝ ነው እያለቀስኩ ወደ እሱ ወሰደችኝ ወዲያው ተደዋውሎ እና የሚባሉ መጡ እነሱ መጡ አነጋገሩ እዛ ከዛ ኢንሻአላህ እንረዳዋለን ወንድምሽን አሉኝ ከዛ ለታክሲ ያስፈልጋል አሉኝ ስንት ስላችሁ ለማናች እና አሊ የሚባሉ መብረቁ ያገናኝ ያኛው ከዛ እሺ ብዬ መቤቴን ተበድሬ እኔ እናት አባቴ የሌላቸው ልጆች አስተዳድራለሁ እኔ የለኝም ድንግልን 10 ዓመቴ በቃ የእህቴ ልጅ ራሱ ተደፍራብኝ እሷን አስተዳድራለሁ የሟቿ ከዛ እንደዛ ብዬ ወይኔ መቤቴ ከዛ 35,000 ላኪ ያሉኝ ለታክሲ እባካችሁ በአምቡላንስ ይሁን ሲላቸው አይ አምቡላንስ እሺ ብዬ 35,000 ጓደኛዬ 800 ዶላር ነው የላከችው 870 ዶላር ኦልሞስት 900 እመቤቴን እኔ የለኝም ማተቤን እሷ ናት ወዲያው የላከችልኝ 35,000 ላከች ከዛ ያኛው ያ ልጅ መጀመሪያ ሆስፒታል የለ ማለት ከዛ ሆስፒታል አስገብቼው አደርኳል ፎቶ ላኩልኝ አቦ ልክልሻለሁ ፎቶ ዝም ብሎ እንዴት ነው በከዛ ከሱ 20,000 ከፍሎ ነው የሚወጣው አሉኝ እነዛ ተነጋግረው ማለት ነው እሺ ብዬ 20,000 55,000 ትንሽ ቆይተው በታክሲ ነው የሚመጣው አይደል ያሉኝ የሱንም ትቼዋለሁ በቃ እሱን ተውትና በአምቡላንስ ይምጣልኝ ወንድሜ ወደ ደህና ሐኪም ቤት ስላቸው 75,000 አሉኝ ህዝብ ፊት ህዝብ እያየ ድንግል ህዝብ እያየ በላይቭ ነው ከዛ እሺ ብዬ ወዲያው ህዝብ እያየ 100,000 አሉ እሺ አልኩ እኔ ብቻ በቃ አላል ኦክሲጅን ተደርጎለት እህቴ የምትለው ነበር የምጠብቀው ድንግልን ግን አልተሳካልኝም እኔ ማለት ነው አልተሳካልኝ እድለኛ አይደለሁም በጣም ያሳዝናል 10 ዓመት የሰው ኩሽና ለኩሽና እየተንከራተተች አሁን ደግሞ ከመዳሟ ቤት ራሱ ለቀቀች ገባሽ ወላሂ በጣም ነው ያዘንኩት የት ሀገር ነው ያለሽው አንቺ የት ሀገር ነሽ እኔ ቤሩት ነኝ አቡ እኔ ቀውስ ወንቅ ሴትዮዋ ጋር መስማማት በፊት እችላት ነበር አሁን ግን ይሄ ስለተደራረበብኝ እነሱ ሲያወሩኝ አሁን ሌላ ይሉኛል አሁን ሌላ እኔ ማንን ልጨብጥ እዛ ቤተሰብ ያስጨንቀኛል እና እንዲሆንኩኝ በቃ ህመሙ አለብኝ ኮንትራት ነበር ሸጋቢ ነሽ ወይስ ጠፍተሽ ነው የምትሰሪው 9 ዓመቴ ከውጭ ላይ 10 ዓመቴ ነው በ8 ወር ከ15 ቀን ነው የወጣሁት የጠፋሁት እኔ ውጭ ላይ ነኝ አቡ እና እንዴት አመንሻቸው ታዲያ እነዚህ ሰዎች ራሳቸው ደላላ ቢሆኑስ እንዴት ነው ያመንሻቸው እና እኔ መብረቁ ነው ያገናኘኝ መብረቁ ያው የሚዲያ ሰው ነው ብዬ የማውቀው ነገር የለኝም ሚኪን ራሱ አስገባሁት እኮ ያኔ ስርበጠበት በሁለት ልክ ነፍሱ ሊወጣ ሲል ራሱ ወደ ትልቁ ሆስፒታል ልናመጣው ብለው ወደ ቀይ መስቀል ሌሊት እናስገባዋለን የ1 ሰዓት መንገድ ነው አለኝ አለኝ እሺ ብዬ እየጠበቅኩ ቁጭ ብዬ እየጠበቅኩ 1 ሰዓት አልተኛውም ያኔ ስራ 6 ሰዓት ልነሳ ማለት እየጠበቅኩ ወዲያው የመብረቁ ሚዲያ እንትን ተቀጥቶ ይሁን ወጣ ተቀጥቶ መሰለኝ ከዛ ወጣ ጧት አልተኛውም ስደውልላቸው አልደረሰም ይሉኛል እስከ 11 ሰዓት በዚህ ሀገር አልደረሰም ይሉኛል 12 ሰዓት ሊወስድ ነፍሱ ልትወጣ ስትል ፎቶ ላኩልኝ ግን እኔ አላወኩትም ለካ እየተጨነቀ ነው ነፍሱ ልትወጣ እኔ ማርያምን ልክንድሻለሁ እኔ አስቢው እነሱ ያሉኝ 1 ሰዓት ነው ለምን አንከራተቱት ምን ችግር አለ አምቡላንስ ብዙ ጊዜ ይፈልጋል እንዴ ቢያንስ 2 ሰዓት አይበቃው እሺ ሆነ ልክ እንደገባ እግዚአብሔር ደግሞ ሲወደኝ ቀይ መስቀል
መስቀሉ ሲቀበለው ህይወቱ አለፈ። በቃ ህይወቱ አለፈ አለኝ። ስንት ሰዓት እንደሆነ ጓደኞቼ ቀስ ብለው መተው ታክሲ ይዘው ሴትዮዋን አስፈቅደውም ቢብላቸው እንደውም ቀስ አድርገው እዚህ ቤት አምጥተው ነው የነገሩኝ። እግዚአብሔር ይስጣቸው። እነሱ ባይኖሩስ ኖሮ እግዚአብሔር ይመስገን። የወንድምሽ የእውነት ህይወቱ ለማለፉ ማስረጃሽ ምንድን ነው? አስክሬኑን በአይንሽ አሳይተውሻል? በቪዲዮ አስክሬኑን በእንትን ነው የላኩልኝ። ፎቶ ፍሪጅ ውስጥ ሆኖ ነው የላኩልኝ እና አስክሬኑ እንደ ጓደኞቼ ነው የላኩ እና አሟሟቱ እኔ ፎቶ ብቻ ህይወት እያለ ነፍሱ እየተጣጣረች ተልቆልኛል። ግን እኔ ነፍሱ እየተጣጣረች ሳይሆን የመሰለኝ እየዳነ ነው የመሰለኝ። እኔ ብቻ አላውቅም። አላዛርን ያስነሳ አምላክ የኔን ወንድም አስነሳ ነው የምለው። በቃ እኔ እንደዛ ነበር ተስፋዬ። እኔ አሁን እነዚህ ሰዎች የጠየቁሽን ገንዘብ ሰጫቸው የእውነት የወንድምሽን አስክሬን ኢትዮጵያ እንደሚያደርሱ ምንድን ነው ማረጋገጫሽ? ምንም ማረጋገጫ ለዛ ነው እኮ ሙባረክ ካልገባሽ ሲሉኝ እህቶቼ እሺ ብዬ እሱ በደንብ ይስልሻል ሲሉ መጣው። አብዛኛው ሰው አይገባም። እነዚህ እኮ ህገወጥ ደላሎች ናቸው። ብሩን ተቀብለው ወንድምሽን አስክሬን ባይልኩ የትም ቢጥሉት ምንድን ነው ማረጋገጫሽ ነው የኔ ጥያቄ። ምንም ማረጋገጫ የለኝም። ለዛ ነው እኮ እናንተን የምፈልገው። እኔ ምን አውቃለሁ አቡ የዛለታኔ እንደዚህ ያልተነገረኝማ መማር ቤት ቁጭ ብዬ እርዳታውን ስለምን እኮ አልተነገረኝም። እኔ ማረጋገጫ ያለ የሆነ ማስተማመኛ ያለ ወይ በኤምባሲ ምናምን መሰለኝ ዝም ብዬ ሳልጠይቅ አምኜ ዝም ብዬ የገባሁበት ነገር ነው። የዛለታ ከራሴ 15,000 ጀመርኩና ቁጭ ብዬ እባካችሁ እያልኩኝ መጠየቅ ጀመርኩኝ። የዛለት አሁን ከህዝብ ተለምኖ 1.5 ተሰጥቷቸው በልተው ደላሎቹ ስልካቸውን ቢዘጉ የወንድሟን አስክሬን ይሄን ቢጥሉት ምንድነው ማረጋገጫችን? ወረቀት ጽፈው አልሰጡን። ዝም ብሎ ባፍ በቪዲዮ አናቃቸው፣ በመልክ አይተናቸው አናቅ። እንዴት ነው እንደዚህ ሆነው? እኔ ግራ ገባኝ። እኔም እኮ እሱ ነው ግራ የገባኝ አቡ። መምጣት አለበት። ይሄን ጥያቄ አንቺ ጠየቅሻትን ጠይቋት አቡ። ጠይቂያት ይቺን ሂጄ አመጣታለሁ አውርደኝ ብላ አወረድኳትና ሄደች። ሄዳ አንድ እሙ ቢታንያ የምትባለዋል ይዛ መጣች። እሙ ቢታንያ የምትባለው እዚህ ስራለች። ይሄኔ ማለት ነው መጣች። እሙ ቢታንያ ታውቂያለሽ? እህቷ መሞቷን አውቃለሁ፣ ወንድሟ መሞቱን አውቃለሁ። ኦኬ ይሄን ነገር ትጨርሻለሽ? አዎ። ኃላፊነቱን ትወስጃለሽ? አዎ። ችግር የለውም። በቃ እሷን ከምናጣ ያኛው በቃ ሞቷል። እሷን ደግሞ ከምናጣ በዚህ ሁኔታ ከቀጠለች ሌላ ነገር ነው። ስለዛ እሺ በቃ ብሩን እናዋጣለን። ቪዲዮ ውጪልኝና ህዝቡ ፊት ለፊት ቃል ሚልኝ ያለው ነገር ጨርሳለሁ አልኳት። አልወጣም፣ ውጪ፣ አልወጣም፣ ውጪ፣ አልወጣም፣ ጭራሽ ቪዲዮ አልወጣም። ከፈለክ በዋትስአፕ አናግረኝ፣ ህዝብ ያምናሃል፣ ከህዝቡ ብር ሰብስበ ላክልኝ ምናምን ሌላ ድራማ ጀመረች። ኧረ እንደዚያ ነገር የለም ብዬ ማለት ነው። መጨረሻ ላይ ስድብ ጀመረች። ቪዲዮ ውጪ ስትላት እኔ ለማኝ አይደለሁ፣ ቪዲዮ የሚያስወጣኝ ነገር የለም፣ እንግዲህ የሚያስለምን ነገር ያምጣብሽ ብዬ ከቤተ ባረርኳ። ማያችን ሌባ ማለት ነው። የነዛ 155,000 የበሉት ጓደኛ ናት፣ አብራ ነው የምትሰራው። 155,000 እኔ መብረቁን እንደውዬለት አላነሳልኝም። እሱ ጋር ሄዳለሁ፣ ሊመጣም ይችላል። ብሩን 155,000 ይመለስላት። አንድ እኔ አሁን የእሷን ጉዳይ አቡዬ እንደምትጨናነቅ ያውቃለሁ። ማመጣብሽን ደግሞ ነገሮች ደግሞ በጣም የሚያጨናንቁ ናቸው ሁሌ ማለት ነው። እንዴት እንደዚህ እያየን እንዴ ወንድሟ በቁሙ እያለ መታከሚያ ብሎ 150,000 ከበላት። አሁን ደግሞ አስክሬኑን በቁም ላለ ሰው ያላዘኑ መቼም ለአስክሬን ያዝናሉ ብለን አናስብም። አስክሬኑን የትም ጥለው ከህዝብ ተለምኖ የተሰጣቸውን 1.5 እነሱ በልተውት ስልካቸውን ዘግተው ቢጠፉ እነዚህ ሰዎች ደላላ ናቸው። ምንድነው ማረጋገጫችን? ከየመን ደግሞ አይደለም አስክሬን ጤነኛ ሰው ራሱ እንዴት ነው የሚገባው ከየመን? እኔ የፈለኩት እንግዲህ እያት የመጣሁት ምንድን ነው ከየመን ያላችሁ አደን የሚባልበት ቦታ እውነትም ኤርፖርት አንደኛ ኤምባሲ የለም፣ ቆንስላ የለም፣ የኢትዮጵያ ምንም ነገር የለም፣ ዝግ ነው፣ አይሰራም። እስኪ አደን ያላችሁ እውነትም ሬሳ ከአደን ኤርፖርት ወደ ኢትዮጵያ እየገባ ነው። አንድ ሰው አጣው እኮ አንድ ሰው አጣው። ስለዛ ልጅቷ ለሳምንት እንዲቀበርላት ማድረግ 150,000 ማስመለስ። አስክሬን ገብቶ ያውቃል? ከየመን አስክሬን ገብቶ ያውቃል? እንዴትስ እኔ እንጃ። እኔ እንዴት እንዳመነች እኔ እኮ ግራ የገባኝ ምን እንደሆነ ታውቃላችሁ? እንዴት አመነቻቸው? እንዴትስ እኔስ ይዛለት ምን ሆኜ ነው እንዴት ያልጠየቁት? እንዴት ነው ከየመን
ከምን ልስማ ከምን ግራ ነው የገባኝ እኮ እኔ የዛለታ መማር ቤት ከእንትን የሰማው ከሳውዲም የሰማው መሰለኝ። በቃ ምንም ከልብ ያልነበርኩም እና ከየመን ከሆነ እንዴት አልጠየቁም? ከየመን እንዴት ነው አስክሬን የሚገባው? ጤነኛው ሰው በስንት ፍዳ እየገባ ጤነኛው ሰው እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳና ያለና እንዴት ነው ብዬ እንዴት አልጠየቅኩም? ምን ነክቶኝ ነው? አይምሮ ጤነኛ ነበር እነዚህለት። እሺ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽኝ ሳጅዬ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን። አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነውና ጸጸት አይሰማሽ። በእርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን ውስጣችን ስለሚሸበር። አሁንም ሙባረክ አለ። እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥን ያለው አይዞሽ። እሺ ሰውካ አይዞሽ። ሰላምዬ ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50 ሺህ ብር ያስገባችሁናል። እሺ አሁንም ከጎንሽ ነኝ እያለችሽ ነው ቴናት። እሺ አይዞሽ። እሺ እግዚአብሔር ይስጥልኝ። 300 ሺህ ተሰብስቧል። ሀብዬ ብሩ 300 ሺህ ገብቷል። ስክሪንሾት አድርጌ እልክልሻለሁ። ችግር የለም እሱ አታስቡ። ገንዘቡ እኮ አይደለም ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባል። መተማመኛ ሊኖረን ይገባል። እናንተ እርዱኝ በፈጣሪ እመን። ትጸድቃላችሁ። እኔም በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዚያ ሰው አልሆንም። እኔ ለቀሩት እንድኖር እርዱኝ። በቃ ድንግልን እኔ ምን አውቃለሁ? ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ የሚለውን ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁንም 150 ሺህ መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልተው። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና። መተማመኛ እናገኝ። የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ? በየት በኩልና እንዴት የሚለውን የሚያውቅ ሰው የሚረዳን ሰው። እስቲ ቆይ አሌክስ ልጥራው የሚያውቀውን አንዴ። ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያለች ነው። በኮሜንትም በውስጥም ጽፎልኛል። ተስፍሽ ስለ የመን ምን ያውቃል ነበር እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣው ታቡዬ ብር እርዳታውን ህዝቡ ያዋጣላታል። 155 ሺህ ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450 ሺህ ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው አቢባ የምታውቀው መጥቶ ይግባባትና ችግር የለውም። አሌክስ ልጠይቀው። አሞራው እሱ በቃ ሊያውቅ ይችላል። አሌክስ እንደዛ እንጂ አሁንም መታታታልልሻለች። በየገዝቱ እየሄድሽ አልቅሰሽ ብር ለቅመሽ ሰጠሽ ብዙ ነገር እንዳትሆኝ እናቴ። መግባት ከቻለ እናስገባልሻለን። እሺ ሰላም ሙባረክ። እሷ ሌሎች ናቸው የያዙት። እነሱን ባገናኛችሁ ደስ ይለኛል። እነሱን እነዚህን የሚያናግሩ ጋር የሚመጡ ከሆነና ቪዲዮ አብርተው ህዝብ ፊት ቃል የሚገቡ ከሆነ ነው። ነገ ብሩን ከወሰዱ በኋላ ቢጠፉብን ማን ኃላፊነቱን ሊወስድ ነው? እሺ ይሄኛው ትንሽ ነገር ስለማቅ ታይ ሌላ ሰው መጥቶ እውነትን ፈጣሪን የሚፈራ የሚታወቅ ሰው የመን ላይ እኮ ኢትዮጵያዊ ብዙ ነው እኮ የመን ላይ ሆነ ሌላ ቦታ መጥቶ ገብቶ ችግር የለውም አቢባ እረዳታለሁ ካለ አንደኛው 21 ሺህ ብር አይፈልግም። 21 ሺህ ሪያል አይፈልግም። እዚህ ብናገር ምን አገባ? ብዙ ነገር ዱላው መከራ ነው ስለማቅ ነው አውቃለሁ። እኔ ከሳውዲ ራሱ 21 ሺህ ሪያል እየጠየቀ ያለን ባሁኑ ሰዓት አይደለም ከየመን። ስለዛ ሰው ሌላ ሰውን ተካላት እንጂ እሷን እየሄዱ እያሸበሯን ነው። ብሩን እንዳታሳልፍ፣ ብሩን አታስተላልፊ። ድንገት 155 ሺህ ብር
ቆይ ምንም አይነት ገንዘብ ለነሱ እንዳታስተላልፍ እሺ። አንዴ ቆይ እንትናን አሞራውን ልጥራው፣ አሌክስን ብሬክስን እና አሌክስን ልጥራቸው። እሺ ያው የታለከ ለእህታችንን ያመጣው ጻፍና አስገባለሁ። ለምን አይቻለሁ ነው እስከዛ እስከምታመጣውና ግባና ልጅቷን አምጣት። ያው ቪዲዮ አብራና እህታችንን እስኪ አምጣት። እስቲ ብሬክስ ጋም አሌክስ ጋም ሼር አድርጎ አሞራው ጋር እኔ ቮይስ አድርጌላቸዋለሁ ዋትሳፕ ላይ ካዩት ይኸው አሞራው መጣ። እኔ ፈጥኖ ደራሽ አሌክስ ጋም ብሬክስ ጋም ሼር አድርጎ እስቲ ስለ የመን የሚያውቀው ነገር ካለ። ሰላም እንዴት ናችሁ? ሰላም አሞራው እንዴት ነህ? ሰላም ነው አለን በእናትህ አለም እግዚአብሔር ይመስገን። እንዳረብሻችሁ ሚት እያደረኩኝ ውጭ ስላለው እሰማችኋለሁ። እሺ 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 አሌክስዬ፣ እዚህ ጋር የምትመለከታት እህታችን ጥቁር የለበሰችው ሰላም ቤሩት ነው የምትኖረው። በወንድሟ በየመን ሀገር ሞቶባት እና ህይወቱ አልፎ አስክሬኑን ወደ ኢትዮጵያ ለማስገባት ከየመን አስክሬን ይገባል ወይ? የመጀመሪያው ጥያቄ። አዎ ከተባለ በምን አይነት መንገድ? የሆኑ ሰዎች እኛ እናስገባልሻለን ብለዋት 1.5 ጠየቋት እና እውነት ነው ወይ? እስካሁን 300,000 ተሰብስቦላታል። የተለያየ ቦታ መማር ቤትም እኔም መማር ቤት ተገኝቼ በቀደም ምናምን 300,000 አላት። 1.2 ነው የቀራት። ግን እውነት ከሆነ ችግር የለውም። ግን ገብቶ አያውቅም አስክሬን። እነዚህ ሰዎች ከዚህ በፊትም ራሳቸው ናቸው አይደል? ከዚህ በፊት 155,000 በህይወት እያለ ለመታከሚያ ብለው ይበሉሽ እነዚህኞቹ የመብረቁ ያገናኘኝ የመጀመሪያው እንዳልኩሽ ስሙ አይታወቅም። እግዚአብሔር ይስጠው። አላህ እንዲህ ነው ያለው። ይኸው ለማተቤ አላህ ካለ እኔ ካንቺ ምንም አልፈልግም። አላህ እግዚአብሔር ይሄ ልጅ ካሻለው ቆሞ ይመሰክርልኛል አለ። እኔ ደላላው ይሁን ምን ጥያቄ ራሳቸው ናቸው ሰው 155,000 ብር ለመታከሚያ ላኪ ብለው የበሉሽ ራሳቸው ሰዎች ናቸው። ለአስክሬን 1.5 የጠየቁሽ? አዎ ወይም አይመልሱ። እሺ 35,000 እነዚህ ራሳቸው ነው። መጀመሪያ 35,000 20,000 ደግሞ ያኛው የመጀመሪያው ሆስፒታል አልተከፈለም ሲሉኝ 20,000 ሰላምዬ እኔ እናት የተላከው በአንድ ሰው ነው። ሁሉም የተላከው በአንድ ሰው። ስለዚህ አንድ ግሩፕ ናቸው። አንድ ሰው ነው ማለት ነው። 155,000 ይሄማ ባሪፍ እኔ አላቅም። 155,000 በአንድ ሰው ነው የገባው። ለዚህ ይሉኛል አላቅም። ለዚህ ይሉኛል አላቅም። እሞን በአንድ ሰው በአሊ ልክ ያለው 155,000 ጓደኛዬን ከፈለግሽ ትግባና ጠይቂያት። እሷ ናት የላከችልኝ። እኔ እንኳን ብር የለኝም። ገባኝ። ስለዚህ እዛው ራሳቸው ሰዎች ናቸው። የተለያየ ሰው አይደለም። እዚህ ጋር ሌላ ሴት እዚህ ጋር ሌሎች ሰዎች ሆነው ከነሱ ጋር ተጣልተሽ ቻው ተባብለሽ ሌላ ሰው ጋር ሄደሽ ሳይሆን እዛው ራሳቸው ጋር ነው። እኔ ከየት ሄዳለሁ? እኔ ያገናኘኝ መብረቁ ነው። እነሱ ነው ባካችሁ። ይሄ ነው የመጀመሪያው እንዳልኩሽ ስሙን አላውቀውም። ያገናኝ ወንድሜን መጀመሪያ ሀብላ ያገናኝ ስሙን አላውቅም። በቃ ወዲያው ከሱ ጋር ሆስፒታል የለም አለ። ደግሞ ጧት ደግሞ አስገብቼዋለሁ ወንድምሽን አለ። ከሰዓት እነዚህን እንትን ብዬ አልቅሽ ለምኜ በአምቡላንስ ይመጣል ተባለ። በአምቡላንስ ወዲያው ይደርሳል ተባለ። ወዲያው አልደረሰም። በቃ ህይወቱ ሊደርስ ሲል ቀይ መስቀል ገባ አሉኝ። በቃ አለቀ። ይሄን ነው የማውቀው እኔ። 155,000 ግን ተልኳል። በቃሽ ሰላም የሚታርጁ ማጠጭ ተረጋጊ። ውሃ ጠጪም። አይዞሽ የደረሰብሽ ነገር ከባድ ነው። አሌክስዬ እነዚሁ ራሳቸው ታሟል ብር ላኪ እና ላኪ ሲሏት የነበሩት 155,000 ይበሏት ሳያሳክሙት ህይወቱ አለፈ። አሁን ደግሞ ለአስክሬን 1.5 ጠይቀዋታል እና ከየመን አስክሬን ይገባሉ። የመጀመሪያው ጥያቄ። ሁለተኛው ከገባስ 1.5 ይፈታሉ። ሰላም እንዴት ናችሁ? መጀመሪያ ለሁላችሁም ትንሽ ጫጫታ ላይ ነው ይገባኛል። ግን ሀቡ እኔ ከተፈጠርኩ ጀምሮ እስካሁን ከየምሬ ሳይገባ ይቻላል በጨራሽ ሰምቼም አላቅም አይቼም አላቅም።
አይቻልም እኔ ማለት ነው ለሌላ አላውቅም። ሁለተኛ ደግሞ ከዚህ በፊት እነዚህ ደለሎች ይሄንን ክፈይ ያሏት የነበሩ አሁን እንደገና የሬሳ ማላክ ምን ልክልሽን ብር 1.5 ሚሊዮን ብለውሽ ላይክ እንዴት ነው የሚሆነው ነው ላይክ እኔ ጨነቀኝ ነገር ከዚህ በፊት ድሮ ማለት ነው ሀቡ ስማቸውን በመጥቀስ አልፈልግም። እኛ አካባቢ ላይ በደንብ የሚታወቁ ሰዎች ናቸው። የሀብታም ልጅ ነው ሊቢያ ላይ ይዘውት ድምፁን ቀርጸው አስቀምጠው ማለት ነው ድምፁን ቀርጸው አስቀምጠው ከ5 ጊዜ በላይ ነው ያስከፈሏቸው። መጀመሪያ እንደገባ ነው የገደሉት ልጁ ገባሽ አይደል? አንድ ድምፅ ቀርቶ 10 ጊዜ ይልኩለታል። እሱ ደግሞ ሊያችን አለ በያሉ ብር ይልካሉ። መጨረሻ ከዛ የነበሩበት ቦታ ላይ የወጣ ልጅ ነው። አረ ልጃችሁ ከሞተ 1 ዓመትም አልፎታል ምናምን አሉት። ገባሽ አይደል? እኔ አይቻላቅም ከየመን ሌላ ሰው እንጠይቃለን ከተባለ ግን ሌላ እንጠይቃለን፣ ችግር የለውም። ያው እኔም የጠየኩት ሰው ሁሉ ሰምቼ አላቅም ከየመን አስክሬን ገብቶ አይተንም ሰምተንም አናቅም ነው እያሉ ያሉት። እና የመን የሞተ ሰው እዛው ይቀበራል እንጂ በፍጹም አስክሬን ኢትዮጵያ ገብቶ አያቅም ነው ሁሉም ሰው እያለ ያለው። እስካሁን ገባ የሚል ሰው አንድም ሰው አግኝተን አናቅም። እና እነዚህ ሰዎች ገንዘቧን ሊበሏት 1.5 ጠየቁ። ያን ሰብስባ ስትሰጣቸው ስልካቸውን ዘግተው ቢጠፉ ኦር ደግሞ ድጋሚ እንደገና ደግሞ ጨምሪ እናል ጨምሪ እያሉ እንትን ሊሏት እንዳይሆን ምንድን ነው የምናደርገው? የመን ኤምባሲ የለም። በኤምባሲ አይገባም። በህገ ወጥ ሲጀመር በህገ ወጥ መንገድ የሄደ ሰው እንዴት ነው በፕሌን አስክሬን ወደ ኢትዮጵያ የሚገባው? በምን አይነት መንገድ? እስቲ ሌላም ሰው እስቲ ብሬክስም ኢንፎርሜሽን የምነግርሽ እኔ የማውቀውን የሆኑ ጓደኞቼ 7 ባለፈው 3 ወር ነው 4 ወር ናቸው ሞቱ። 7ቱ ከሳውዲ አረቢያ ፍቃድ እንዲያወጡ ፍቃድ ተሰጣቸው፣ ኢቃማ ማለት ነው። ወደ ሀገር ከሳውዲ አረቢያ በፕሌን ከገቡ እንትን አሻራ ስለሚያደርጉ አይመለሱም። በየመን ነው መግባት ያለባቸው። በየመን እየገቡ የመን ደርሶ ከየመን ስንት ብር ከፍሎ ከፕሌን በላይ ማለት ነው ከፍሎ በበረሃ ወንዝ እየተሻገሩ ያለቁ ቁጥር የላቸው። እኔም ማቃቸውን ነው የምነግርሽ ማለት ነው። ሞቶ ለቅሶ ተነግሮ እንትን ለቅሶ ላይ ናቸው። እዚህ ማለት ነው ሬሳውን ወይ እናስገባለን ብሎ በባህር በኩል እየወሰድን መርከቡ ተገልብጦ እንደዚሁ ነው ምናምን። አሁን ልጅቷን ስለ ልቦናዋን ጎዷት። ይገባ ችግር የለውም ምናምን እያሉ እሷ እየገባች ከስራ እያለቀሰች ብር እየሰበሰበች ገባሽ። አሁን ትንሽ 500 እስከሚሞላ ጠብቆ ነው እንጂ እሱን አስገቢና ፕሮሰሱን እንጀምር ብሎ ይቀበሏት ነበር። ስለዛ ብሩን እንዳታወጣ እነዚህ እዛው በዛው ሴት ወንድ ሆኖ ተቀያየሩባት እንጂ አንድ ናቸው። ደሞም እኔ ገዝታ የመጣችው አይናውጣ ምን አለች? እሺ ቪዲዮ አብሪና ችግር የለውም እሙ ማናት እሷ ናት ያመጣቻት። ቪዲዮ ኃላፊነቱን ከወሰድሽ ይሄ ብር ትልቅ ነው ህዝቡም እንዲያምነኝ ቪዲዮ ውጪ ሊስራት አንተ ራስህ ደውልልኝ በውስጥ እንጂ አልወጣም። ምን አስፈራሽ? አይ ፈርቼ ሳይሆን ፐርሰናል ምናምን አለኝ አለች። ስለዛ ሌቦች ናቸው እዛ የተቀያየሩት። ልጅቷም ይሄን ያህል ሬሳ ወደ ኢትዮጵያ ይገባል ብለሽ አትቀበይ ሀቢባ፣ ይኸው ፈልጋ ታገኛለች። ሰው ካለ መግባት ከቻለ እመኒኝ 21,000 ሪያል አትጠየቂም። በትጠየቂም ቀንና ማታ ቁጭ ብዬ አስሞላልሻለሁ፣ ቃል ገብቼልሻለሁ። ስለዛ ሌቦች እንዳይበሉች አረመኔ ናቸው፣ አትመኛቸው። ስላለቀስ ምናምን ደምታ የላቸውም፣ ጣጣ የላቸውም። እነሱ ብራቸውን ያገኙ። 155,000 ከፍለሽ ምን አደረጉልሽ? ምንም አላደረጉልሽም። አሁንም ምስኪን አይቶ ሰላም ስልክሽን ስጭኝና ዋትሳፕ ላይ የላክሽበትን ደረሰኝ ላኪልኝ። የደረሰኙን የገባበትን አካውንት ማንነትን እንዳጣራ። ቆይ ቅልቦችን እንጠነው። ቆይ አንዴ ቆይ እኮ ሞዴሬተሬን ሶፊ ላስገባልሽ። ለሶፊ ላኪላ ቁጥርሽን ዋትሳፕ ላይ አሁን ሀቢባ ነኝ ስልሽ 155,000 ያስገባሽበትን ደረሰኝ ቁጥርሽ አለኝ ግን እኔ ልስጥሽ ቁጥርሽን አይበኝ አይበኝሽ አይበኝ ይሻለ አላየሽውም። ቆይ ሀቡ ልመጣልኝ ቁጥር የሌለውን ሰው ስለማልመልስ ማሬ። እሺ ይሄኛው ሲም ስለሌለው በዚህኛው ትስቢኝ ልውጣ፣ በዚህኛው ልግባ። እሺ እሺ እናቴ እሺ። እስከዛ የታለክ ህልመኛው ጻፍና ግባ።
ህልመኛው እስኪ ጋይስ ብሬክስ ሀበሻዊ ጋር ሼር አድርጉልኝ። ዋትሳፕ ላይ ቮይስ አድርጌለት አላየውም። ተኝቶ ይሁን አይደለም። ተጋባል ኢንፎርሜሽን ደግሞ እየጻፈልኝ ያለው ማን ፋኖ የሚለው እኔ የመን ያለሁት እስከዛሬ ድረስ ሬሳ ከ15 ቀን በላይ የመን ላይ አያስቀምጡም። ልጁ ደግሞ ሞቱ መቼ ነው? ስለዛ አቢባ አረጋግጭላትና እኛን እየሰማች አይደለም ያለውን ነገር ረዳታለን። ወላሂ ረዳታለሁ፣ እናስረዳታለን። ህልመኛው ነው ሌላ ሰው ነው የጻፈልኝ የመን ያለው። ሰላም አለይኩም። ዝም ብሎ ማንም ሰው የመን ነኝ ምናምን ብሎ ስለጻፈ ነው እዚህ ቤት አላስገባም። የሚታወቅ ሰው ካለ አስገቢ ሳይሆን አረጋግጭ። ሬሳው እንዳለ ፍሪጅ ውስጥ 15 ቀን አይቀመጥም እያሉ ነው። አንቺ የምታውቂው ሰው መሆን አለበት። ህልመኛው የመጣው በምን ጉዳይ ነው? ህልመኛው እህታችን ታግታ ከ2 ዓመት በላይ ስህር ተሰፍቶባት ስትናገር እሱ ነው። እሺ እሺ አይ ከየመን ምናምን ብለህ ያስገባከው ዝም ብለህ ኮመንት ላይ እኔ የመን ነኝ እኔ አውቃለሁ የሚሉ ሰዎች አናስገባም። ለሌባ አልመቻችም። ከዛ በኋላ እኔ ለሌባ አልመቻችም። ዝም ብዬ ከኮመንት ላይ ሰውምኛ አላስገባም። እሺ ሰላምዬ ሀይ በይኝ ዋትሳፕ ላይ ሀይ ብዬሻለሁ። አቡዬ ሀይ ብዬሻለሁ። ያንቺ ቁጥር አለ ማለት ነው እኮ ከተለየ ተብሎ ይሰጣል እኮ። እሺ መጨረሻው 84 መጣልኝ። ፕሮፋይል የቲክቶክ ፕሮፋይልሽ ራሱ ነው ዋትሳፕሽ? ወንድሜ ነው። እስቲ ቆይ ልየው። ቲክቶክ ፕሮፋይልሽ ራሱ በቃ አንድ አይነት ራሱ ነው። አመጥቶልኛል። እሺ ነው ውሃ ተይዟል። እሺ አታስቢ፣ ይመጣሉ፣ እንጨርሳለን። አይዞሽ ከአንቺ ጋር ነን። እሺ እሺ ወንድሜ እግዚአብሔር ይስጥልኝ። ህልመኛው ሄሎ፣ የት አለች እህታችን? ሄሎ፣ አቤት አቤት። ሰላም አለይኩም። አይዞሽ አይዞሽ